ግብር መሰብሰብ ለአንድ ሀገር እድገትና ልማት መሰረታዊ ነገር ቢሆንም በግብር ሰብሳቢውና በከፋዩ መካከል ግንኙነቱ ያን ታሳቢ ያላደረገ እንደሆነ ይነገራል። ባለፉት ዓመታት አዲስ አበባን ጨምሮ በተለያዩ ከተሞች ግብርን የሚሰበስብ ግብረ ኃይል ማደራጀትና ማሰማራት ተለምዷል። ግብር ሰብሳቢው መንግስት ነጋዴው ግብር አይከፍልም፣ ያለደረሰኝ ይሸጣል፣ የግብር ወቅት ሲደርስ ምርት ይደብቃል በሚል መርካቶን ጨምሮ በአነስተኛና መካከለኛ ገበያዎች ላይ ግብር ሰብሳቢ ባለሙያዎችን በድብቅ ጭምር አሰማርቶ ክትትል ያደርጋል፣ ግብርም ይሰበስባል። ለመሆኑ ግብር ስወራ፣ ድብብቅና መሰል አካሄድ እንዲቀር ግብር ከፋዩም አምኖ የሰራውን እንዲከፍል መንግስትም ሳይታገል በግልጽ ግብር እንዲሰበስብ ምን ይሰራ? በጉዳዩ ላይ ለበርካታ ዓመታት በግብርና በኦዲት ስራ ላይ የቆዩ ባለሙያዎችን ጠይቀናል። አቶ ሰለሞን ግዛው ለበርካታ ዓመታት የታክስ አማካሪና ኦዲተር ሆነው እያገለገሉ ያሉ ባለሙያ ናቸው። አቶ ሰለሞን ግዛው ግብር ከፋዩ እንዲታመን በግብር ከፋዩና በግብር ሰብሳቢው መካከል መተማመን እንዲኖር በቅድሚያ በመንግስት በኩል መሰራት ያለበትን ይጠቁማሉ። ታክስ መክፈል ግዴታ ነው። ፕላስ ደግሞ መንግስቱ ትራንስፓረንት መሆን ታክስ ለምን እንደዋለው በትክክል በተወካዮች ምክር ቤት በኩል ያው እንትን ያደርጋሉ። አንዳንድ ጊዜ የምታያቸው ነገሮች ተዘረፈ የሚባል ነገር አለ። ኦዲተር ጀነራል በያን ጊዜ የሚያቀርበው ያ ነገር ሁሉ ዲስከሬጅ ያደርጋል። ግን ያ ማለት ግን ታክስ እንዲደብቅ ያገልግላል። አሁን በአንድ በኩል መንግስትን ትራንስፓረንት እንዲሆን መጣር አለብን፣ ኃላፊነት አለብን። ፖለቲከኛ ዲክቶ ስራ ነው የሚሆነው። የባለሙያ ስራ ግን ምንድነው የወጣው ህግ ላይ ፌር እንደሆነ መጀመሪያ ህጉ ሲወጣ ፓርቲሲፔት ማድረግ አለበት። በአሶሲዬሽን ደረጃ በግለሰብ ደረጃ አትችልም። ህግ ሲወጣ አክቲቭሊ ህጉ ጠቃሚ ህግ እንደሚሆን ማረጋገጥ የባንዱ የአሶሲዬሽን ስራ ነው። ከወጣ በኋላ ግን ፌር በሆነ መንገድ እንዲፈጸምም እያንዳንዱ አባል ስራ ካልሆነ ግን አንድ ቦታ ላይ ነው አይዘን መንግስት ተሳስቷል ወይ ማን መንግስት አስፈጻሚ አካላት ተሳስተዋል ወይ ግለሰቦች ተሳስተዋል። ሁለት ሊሆን አይችልም። አንዳንድ ጊዜ ለምሳሌ ሬቨኒው ለመጨመር እየተባለ የማይሆን ነገሮች ይደረጋሉ። የማይሆን በዛ ጊዜ ያው የመንግስት ሄቪ ሃንድ ስለሚሆን የፖለቲካል ፕሬሸር ነው የሚሆነው። እሱ አይደለም እንደዛ ሆነ የለበትም እንጂ በህግ ላይ የታክስ እንትን በህግ በአሰራር ላይ ያለው አንድ ለምሳሌ አንፌርሊ ከተባለ ህጉ ያስቀመጠው ነገር አለ። ትከፍላለህ፣ የተወሰነ ገንዘብ ይመለስልሃል በኋላ ያስቀመጠው ነገር አለ። ለምሳሌ ትከፍላለህ አግባብ ለምሳሌ መንግስት ቢጭንብህ ትከፍላለህ፣ ተከራክረህ ታስመልሳለህ። ግን አሁን ሁሉም ጋር ያለው ግብር ነው እስከማይደርስ ሰፊ ኢንተረስት ነው። አንዳንድ ጊዜ ማጭበርበር የለም ይላል። አቶ ብርሃኑ ሸፍኔ የሂሳብ አጣሪ ባለሙያ ወይንም አካውንታንት ናቸው። እሳቸው ነጋዴውም ሆነ ሌላው ታምኖ ግብር የመክፈል ግዴታ ቢኖርበትም ሁሉም ባይሆን የተወሰኑት ሰርተው እንኳን ግብር መክፈል የማይፈልጉ መኖራቸውን ይመሰክራሉ። ይህም ትክክል እንዳልሆነ የሚያስረዱት አቶ ብርሃኑ መንግስት መሰል ችግሮች እንዲፈቱ ነጋዴው የሚሰራበትን ምቹ ሁኔታ መፍጠርና ግብር ለምን አገልግሎት እንደሚውል ማህበረሰቡን ማሳመን ከመንግስት እንደሚጠበቅ ይመክራሉ። የመጀመሪያ ደረጃ ማንም ሰው ታክስ መክፈል አይፈልግም። ይሄን ታክስ አስከፋዩንም ሰው ጠይቀው በተቻለ መጠን ከደሞዙ ጋር ታክስ የማይከፈልበት እንትን ውስጥ ቢገባ ይመርጣል። ህግም ያስፈለገው ለዚህ ነው። ምክንያቱም የሰው ፍላጎት ታክስ መክፈል አይፈልግም ሰው ምናልባት ሬርሊ በቃ የሆነ ደረጃ ላይ ስትደርስ እንደውም ከምታገኘው ገቢ 30፣ 40፣ 50% የመስጠት ደረጃ ደረሱ ሰዎች አሉ። ግን ኢንጀነራል ሰው ታክስ መክፈል አይፈልግም። ህጉ የተቀመጠው ለዚህ ነው። አሁን ህጉ ምን ይላል ነው። እኔ በተደጋጋሚ በጣም ብዙ ሰዎች በኃላፊነት ደረጃ ላይም ሰው ስትቀጥረው በጣም የተሞገሰ ከላይ የተባለ ሰው አይ ቆይ ታክስ እንዳልከፍል ምንድነው ዘዴው? ኦኬ ህጉ የሚፈቅድለትን ታደርጋለህ። የኛ ስራ አላግባብ ታክስ እንዳይከፍል አሳንሰውን ታክስ እንዳይከፍል የመስራት ኃላፊነት አለብን። በቃ ይሄ ህሊና። ከዛ ባሻገር ግን ነጋዴው ተደራራቢ ጫና መጥቶ ሊሆን ይችላል። ግን የመጀመሪያ በትክክለኛ መንገድ ነግዶ ከዛ በኋላ የሚገባውን ትርፍ ካገኘ በኋላ ታክስ መክፈል አለበት ብዬ አምናለሁ። ምክንያቱም በጣም ብዙ ሰዎች ለምሳሌ እንዴት ነው ታክስ እንዳልከፍል የምችልበት መንገድ ምንድነው ብሎ ነው ሲመጣ። ይሄ እንግዲህ ግብር ከፋውም መካከለኛ ያለው ሰው እንደ ግለሰብ ደግሞ ሁሉ ሰው ገንዘብ ይፈልጋል። ገንዘብ መፈለጉ ነውር አይደል። ገንዘብን የምታገኝበት መንገድ ነው ነውር። ሰርተ ማግኘት እየቻልክ ለምንድን ነው የምታጭበረበረው? ኢኮኖሚን የተመለከቱ ህጎች ሲወጡ ረጅም ዝግጅት ተደርጎ እንደሆነና የሀገሪቱም የኢኮኖሚ ህጎች መሰረታዊ የሚባል ችግር እንደሌለባቸው የሚናገሩት አቶ ሰለሞን ችግሩ ያለው አፈጻጸሙ ላይ ነው የሚል እምነት አላቸው። አቶ ሰለሞን መንግስት ከግብር ከፋዩ ጋር ያለውን ችግር ለመፍታት ሙያተኞችን ማፍራትና ከሙያተኞች ጋር አብሮ መስራት እንዳለበት አስረድተዋል። የህግ ችግር የለብንም። ብዙ ኢትዮጵያ ላይ አንድ ተጠንቅቀው ነው የሚወጡት። አብዛኛው ችግር የለበትም። ፖለቲካሊ ሞቲቬት ነው የሚወጡ ህጎች ሌላ ጉዳይ ነው። ግን ኢኮኖሚ በተመለከተ የሚወጡ እንትኖች አንዴ በቂ ዝግጅት ተደርጎባቸው በችኮላ የሚወጡ አይደሉም። አሁን ታክስ ህጉ ለምሳሌ ዋን ኦፍ ዘ ቤስት ታክስ ህግ ሀገር ውስጥ ግን አፈጻጸም ላይ የተለያየ ፕሬሽሮች ይኖራሉ። ካድሬዎች የሚወሩት አንዳንድ ድርጅት ላይ አቴኒ ኮስት አምጣ ነው። ያ ደግሞ ድርጅቱን ይጎዳል። ፎሬን ገንዘብ ትራንስፓረንሲ ኢምፖርታንት ለመንግስት፣ ፕሪዲክታቢሊቲ ኢምፖርታንት። የምትከፈለውን ታክስ ማውቃል። ዝም ብለህ በአርቢትራሪ የምትሆነው ይዘጋል ድርጅቱ እኮ ነገ ከፍላ አይችል። አንተ
ተጨማሪ ያገኛለሁ ስትል ድርጅቱ ጎደዋል ከታም ተከም ስለዚህ ይሄ ብዙ በሎንግ ተርም ነው እንጂ ያኔ አንድ ነገር ጥንካሬ ይፈልጋል። ብዙ ሰው ለግሉ ያደላል። ጭማል ከፍላት እኮ ይሄን ገዛበታለሁ ይሄን አደርጋለሁ ይላል። ግን ያ ነገር በደንብ ደግሞ ቅጣቱ ደግሞ በጣም መጥፎ ከሆነ ቤተር ኮምፕላይ የምታደርገው ግን በሲስተም አንዱ በባለሙያ መንግስት እያንዳንዱ የሀገር ውስጥ ገቢ ብራንች መክፈት አይደለም እንትን የምትለው አንዱ ይሄን ሙያ ለመጠቀም ደግሞ ሙያውን ራሱ ባለሙያውን አድራሻ ታውቅ። አቶ ብርሃኑ ሸፍኔ መንግስት የግብር ህጎችን ወዲያው መለዋወጥ እንደሌለበት ጠቁመው ያ ሲሆን አለመተማመን እንደሚፈጠር ነግረውናል። የግብር ህጎች መውጣት ያለባቸውም ከመርህ እንጂ ከችግር አንጻር መሆን እንደሌለባቸው ባለሙያው ይመክራሉ። እንግዲህ የመንግስት ሮል እኔ አስፈጻሚ ነው። አዋጆቹን ካወጣ በኋላ መመሪያዎቹን ካወጣ በኋላ መመሪያዎቹን ባይሽራቸው ደስ ይላል። ለምሳሌ ህግ ስታወጣ ከመርህ ተነስተ ነው እንጂ ከችግር ተነስተ መሆን የለበትም እና ብዙ ጊዜ ሲገለባበጡ እናያለን። አንድ ግብር ከፋይ ያመነበትን በጀት ዓመቱ በተጠናቀቀ በዚህ ጊዜ ውስጥ መክፈል አለበት ብሎ አዋጅ አውጡ። ከዛ ደግሞ የመመርመር መብት ደግሞ ሰጥቶታል። አሁን ግብር ከፋይ ያመነበትን ይዞ ሲመጣ አይ መጀመሪያ ኦዲት አድርጌ ነው የምቀበለው የሚለው ለእኔ በመመሪያ ተሽሯል። አንዱ ይሄ ነው። ከዛ በኋላ ግን መንግስት ባለው ስልጣን መመርመር ግዴታ ነው። ምክንያቱም ቅድም እንዳልኩ ነው ሰው ግብር መክፈል አይፈልግም። አንዳንድ ጊዜ ቆይ ገና ኦዲት እስኪያደርጉ ድረስ ምናምን የሚል የዛሬ አንድ ብር ከነገ ጋር እኩል አይደለም የሚል ኮንሰፕት አለ። እኔ መጀመሪያ የአመለካከት ለውጥ እንዲመጣ ነው። እንዴት ይመጣል? እሱ አሳሳቢ ነው። የኢትዮጵያ የኢንቨስትመንት ኮሚሽንም የህጎች መለዋወጥ በኢንቨስትመንት ስራው ላይ እንቅፋት መሆኑን ከዚህ ቀደም በፓርላማ መናገሩ ይታወሳል። ሁለቱም ባለሙያዎች በመንግስትና በግብር ከፋዩ መካከል መተማመን እንዲኖር ከሂሳብ አዋቂዎችና ኦዲተሮች ጋር ተቀራርቦ መንግስት መስራት እንዳለበት መክረዋል። እዚህ ጋር የሚነሳው ጥያቄ ሂሳብ አዋቂዎችም ሆኑ ኦዲተሮች ለደንበኞቻቸው ያደላሉ የሚል ክስ ከመንግስት ሲቀርብባቸው ይደመጣል። ለማሳያም ከ8 ወር በፊት የአዲስ አበባ ገቢዎች ቢሮ ኦዲተሮች ከባለ ሀብቶች ጋር በመመሳጠር ሂሳባቸውን አሳንሰው ይሰራሉ፣ ስለዚህም ሂሳብ ሰሪዎችና ኦዲተሮች ይታገዱልኝ የሚል ቅሬታ የአዲስ አበባ ገቢዎች ቢሮ አውጥቶ እንደነበር ይታወሳል። ሁለቱ ባለሙያዎች በዚህ ጉዳይ ላይ አይስማሙም። ባለሙያዎቹ ይህ የጅምላ ፍረጃ ነው የሚል አቋም አላቸው። ይሁንና ሁሉም ከስህተት የጸዱ ናቸው፣ የስነ ምግባር ችግርም የሌለባቸው ነው ማለት እንደማይቻል ግን አስረድተዋል።